የጠቅላይ ሚኒስትር አብይ አህመድ መንግስት የመከላከያ ሰራዊት ኢራን ሰራሹን ሻሂድ 136 የሚባሉት ካሚካዚ አጥፍቶ ጠፊ ድሮኖችን ከቴህራን ገዝቶ መታጠቁን ኢትዮ ፍሮንት ከሆነኛ ምንጮቿ መገንዘብ ችላለች። የድሮን ግዢው ኤርትራን ታሳቢ ያደረገ መሆኑም ነው የታወቀው። ሱዳን የአየር ክልልን መዝጋትን ጨምሮ ኢትዮጵያ ላይ የበቀል እርምጃን ሊወስድ ይችላል አለች። በአሳዛኝ ዜና በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሰበካ ወንጌል የሚታወቁት መምህር ዘላለም ወንድሙ ከዚህ ዓለም ድካም ማረፋቸው ተሰምቷል። ጤና ይስጥልን ኢትዮ ፍሮንቶች ነን። አብራችሁን ስትቆዩ እነዚህን ጉዳዮች በስፋትና በጥልቀት ትሰማላችሁ። እስከዛው ቻናላችንን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ አብራችሁን ቆዩ። የጠቅላይ ሚኒስትር አብይ አህመድ መንግስት የመከላከያ ሰራዊት ኢራን ሰራሹን ሻሂድ 136 የሚባሉት ካሚካዚ አጥፍቶ ጠፊ ድሮኖችን ከቴህራን ገዝቶ መታጠቁን ኢትዮ ፍሮንት ከሆነኛ ምንጮቿ መገንዘብ ችላለች። ኢራን እነዚህን ሰው አልባ ተዋጊ አውሮፕላኖችን ወይም ድሮኖችን ባለፈው ሳምንት ከአሜሪካና እስራኤል ጋር ጦርነት ውስጥ ከገባች አንስቶ በሰፊው እየተጠቀመችባቸው ነው። እንደሚባለው ከሆነም ቴህራን በጎረቤት ሀገራት ወዳሉ የአሜሪካ ወታደራዊ ሰፈሮች አስጨናቂና አደገኛ ጥቃቶችን መሰንዘር የቻለችው በእነዚህ ሻሂድ 136 ወይም ካሚካዚ ድሮኖች ነው። የኢትዮጵያ መንግስትም እነዚህን ድሮኖች መግዛቱን ነው መረዳት የቻልነው። ጠቅላይ ሚኒስትር አብይ አህመድ ከሳምንታት በፊት በሐዋሳ ከተማ ስታዲየም በተካሄደው የመከላከያ ሰራዊት የልዩ ዘመቻዎች እዝ ተመራቂዎች ትርኢት ባሳዩት እውነት ላይ ባደረጉት ንግግር ኢትዮጵያ አሁን ኢራን ከአሜሪካና እስራኤል ጋር እያደረገችው ባለው ጦርነት በሌሎቹ ጫና ቢደርስባትም በአንጻሩ ጫና እየፈጠረችባቸው ያሉትን እነዚህን ካሚካዚ ድሮኖችን የኢትዮጵያ መከላከያ ሰራዊት መታጠቁን ተናግረዋል። ለኢትዮጵያ ብቻ ሳይሆን ለቀጠናው በቂ የሆነ ኤሊት ፎርስ ቴክኖሎጂ የታጠቀ ቴክኖሎጂ የሚጠቀም በድሮን ሪኮነሰንስ የሚያደርግ በካሚካዚ ምሽግ የሚያፈርስ በምሽግ ብቻ ሳይሆን በስትራቴጂክ ቦታዎች በሰላም ወረዳዎች ውጊያን የሚያጧጥፍና የሚያሳጥር ተቋም ኢትዮጵያ ስለገነባች ድፍን የምስራቅ አፍሪካ ሀገራት ድፍን የአፍሪካ ሀገራት እንኳን ደስ ያላችሁ እንኳን ደስ ያለንላችሁ ፈልጋለሁ። እነዚህ ኢትዮጵያ የገዛቻቸውና ኢራን ሰራሾቹ አሁንም ኢራን ከእስራኤልና አሜሪካ ጋር እየተዋጋችባቸው ያሉትና ስጋት የፈጠረችባቸው ድሮኖች በዋነኛ ስማቸው ካሚካዚ ወይንም አጥፍቶ ጠፊ ድሮኖች ይባላሉ። እነዚህ ድሮኖች አሰራራቸው በጣም ውስብስብና ዋጋቸው ውድ ስለሆኑ አይደለም ኢራን እስራኤልና አሜሪካንን ያስጨነቀችበት። እንደውም ዋጋቸው በጣም ርካሽ ከሚባሉት ድሮኖች መካከል ነው የሚመደቡት። ከ20 እስከ 30 ሺህ አሜሪካን ዶላር የሚገዙ ናቸው። ነገር ግን ድሮኖቹ ለኢራን ያደጋ ፈጣሪነት አቅምን የፈጠሩት በአንድ ላይ በብዛት ስለሚወነጨፉ ለመጥለፍና ለማምከን አስቸጋሪ ስለሆኑ ነው። ይህም የሚፈለገው ወታደራዊ ኢላማ ላይ ከባድ ጉዳትን እንዲያደርሱ ያደርጋቸዋል። በሌላ በኩል እነዚህ ድሮኖች ዝቅ ብለው የሚበሩ ስለሆነ ከራዳር እይታ ውጭም ነው የሚሆኑት። በዚህም ከሚፈለገው ኢላማ ጋር ሲጋጩ አፍንጫቸው ላይ ፈንጂ ስለተገጠመ ከፍተኛ ፍንዳታን በመፍጠር ከባድ ጥፋትን ያደርሳሉ። እነዚህ ካሚካዚ የሚባሉ ድሮኖች አጥፍቶ ጠፊ የሚባሉትም ለዚህ ነው። ውጤታማ የሚሆኑትም በብዛት ጥቃት ወደሚፈጸምበት ኢላማ ላይ ሲላኩ ነው። የጠቅላይ ሚኒስትር አብይ አህመድ መንግስት እነዚህ ካሚካዚ ድሮኖችን መታጠቁን እናረጋግጥ እንጂ በቁጥር ስንት እንደገዛ ግን ማወቅ አልቻልም። ነገር ግን ኢራን አሁን ከእስራኤልና አሜሪካ ጋር እያደረገችው ባለው ጦርነት በእነዚህ ካሚካዚ ድሮኖች የከፈተችባቸው ጥቃቶች ለአሜሪካና እስራኤል በጣም አስቸጋሪ ከሆነባቸው ጉዳዮች ውስጥ ነው። የእነዚህ ድሮን ቴክኖሎጂ በአንጻሩ ውስብስብ የሚባል ባይሆንም በተለይ አሜሪካ እነዚህን ድሮኖች በአየር ላይ እያሉ ለማክሸፍ በሚያስችል ቴክኖሎጂ ላይ ዝግጅት አላደረገችም ነበር። ለዚህም እነዚህን አጥፍቶ ጠፊ ካሚካዚ ድሮኖችን ለማክሸፍ የዩክሬን እርዳታ ጠይቃለችም ተብሏል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪም የአሜሪካው ፕሬዝዳንት ዶናልድ ትራምፕ የነዚህ ድሮኖች ማክሸፊያን እንድሰጠው ጠይቆኛል፣ እኔም ተስማምቻለሁ ብለዋል። እንደሰማነው ከሆነም ዩክሬን የነዚህን አጥፍቶ ጠፊ ድሮኖችን የማክሸፊያ ቴክኖሎጂን ያበለጸገችው ከሩሲያ ጋር ለተራዘመ ጊዜ ባደረገችው ጦርነት ሞስኮ እነዚህን ካሚካዚ ድሮኖችን ከኢራን በሰፊው ተቀብላ ጥቃት ስትፈጽምባት ስለነበረ ነው። በጦርነቱ መሃልም ዩክሬን የነዚህ ድሮኖችን ማክሸፊያን ማበልጸጓም ነው የታወቀው። አሁንም አሜሪካ የድሮኖችን ማክሸፊያ ከዩክሬን ጠይቃለች። ኢራን ከእስራኤልና አሜሪካ ጋር እያደረገችው ባለው ጦርነት ጫና እየፈጠረች ልትቆይ የምትችለውም እነዚህን ድሮኖች የአሜሪካ ጦር ሰፈሮች ወዳሉበት ጎረቤቶቿ እየተኮሰች ነውም ሊሆን የሚችለው። የድሮኖቹ የመጓዝ አቅም 2500 ኪሎ ሜትር ስለሆነ
ተሂራን በእነዚህ ድሮኖች እስራኤልን የማጥቃት አቅሟ ግን አጠራጣሪ ነው። የኢትዮጵያ መንግስት እነዚህን የኢራን ድሮኖች የገዛበት ምክንያት በትክክል ባይታወቅም ከኤርትራ ጋር ገብቶበት ለነበረው ውጥረት ዝግጅት ለማድረግ እንደሆነ ይገመታል። የኢትዮጵያና የኢራን ግንኙነት ከጦርነቱ በፊት ጥሩ እንደነበር ይታወቃል። በህዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፉ የተመራ ልዑክም ወደ ኢራን ተጉዞ ነበር። አሁን ላይ የኢትዮጵያ መንግስት ኢራን ሰራሹን ድሮን ቢታጠቅም ኢራን ከእስራኤልና አሜሪካ ጋር ጦርነት ውስጥ ከገባች በኋላ ወደ እነ እስራኤል የማዘንበል አዝማሚያ ታይቶበታል። ሱዳን ኢትዮጵያ ላይ ጥቃት ልትሰነዝር እንደምትችል አስጠነቀቀች። የጥቃት ማስጠንቀቂያው ከበቀል እርምጃ ጋር የተያያዘ ነው። ሱዳን የበቀል እርምጃ ልወስድ እችላለሁ ስትል ያስጠነቀቀችው ኢትዮጵያ አድርሳብኛለች ላለችው የድሮን ጥቃት ነው። ሱዳን ለበቀል የተነሳችው በባለፈው የካቲትና በፈረንጆቹ አቆጣጠር በገባው የመጋቢት ወር ከኢትዮጵያ በኩል ሉዓላዊነትን የተዳፈረ የድሮን ጥቃት ተሰንዝሮብኛል በማለት ነው። ከበቀል እርምጃው በተጨማሪ የአየር ክልሏን ለኢትዮጵያ አየር መንገድ ልትዘጋ እንደምትችልም ገልጻለች። ከኢትዮጵያ ጋር የተፈጠረው ችግርም የቁጥጥር አድማሷን በማስፋት ድንበሯን ለመቆጣጠር እንዳስገደዳትም ነው የገለጸችው ሱዳን። የሱዳን ውንጀላ በኢትዮጵያ በኩል ውድቅ ተደርጓል። ኢትዮጵያ በማስተባበያዋ ውንጀላው ፍጹም ውሸት ነው ስትል በመግለጽ በሱዳን የእርስ በርስ ጦርነት ገለልተኛ ሆና መቆየቷንና ይህንንም እንደምታስቀጥል ነው ያስታወቀችው። ከሰጠችው ማስተባበያ ባሻገር በኢትዮጵያ የሚገኙትን የሱዳን አምባሳደርን በማስጠራት ስለ ሁኔታው ማብራሪያ መጠየቋን ዘሱዳን ታይምስ ዘግቧል። በሱዳን የእርስ በርስ ጦርነት የተቃዋሚው የሱዳን ፈጥኖ ደራሽ ኃይል በተባበሩት አረብ ኤሚሬት ከፍተኛ ወታደራዊና የገንዘብ ድጋፍ የሚደረግለት እንደሆነ ነው የሚነገረው። ኢትዮጵያም በምስራቅ አፍሪካ ዋነኛ የኤሚሬቶቹ ወዳጅ ሀገር ስትሆን ኤሚሬቶቹ ለሱዳን ተቃዋሚ ለሚያደርጉት ድጋፍ ኢትዮጵያ ድልድይ እንደሆነች ነው የሚነገረው። ኢትዮጵያ በሱዳን የእርስ በርስ ጦርነት የገለልተኝነት ሚና እንዳላት ብትገልጽም ሆኖም በቅርቡ በሪውተርስ ዘገባ አማካኝነት የወጣውና ኢትዮጵያ በቤኒሻንጉል ጉሙዝ ክልል የሱዳን የተቃዋሚው ኃይል ለተለያዩ አገልግሎቶች የሚጠቀምበት ካምፕ ገንብታለች የሚለው መረጃ ትኩረትን የያዘ ነበር። ይህም በሱዳን መንግስትና ኢትዮጵያ በኩል ያሉትን ነባር ውጥረቶችን ያካረረ ሆኗል። አሁን ላይ ከድሮን ጥቃት ጋር በተያያዘ ከሱዳን በኩል የመጣውን ውንጀላ ተከትሎ የመጣው የበቀል ጥቃት ዛቻም ከዚሁ ጋር የተያያዘ እንደሆነ ተገምቷል። ሱዳን ምናልባትም ባለችው መሰረት ወደ በቀል እርምጃ የምትገባ ከሆነ ከዚህ ቀደም የተባበሩት መንግስታት እንዳስጠነቀቀው የሱዳን የእርስ በርስ ጦርነት ወደ ቀጠናዊ ግጭት የማደጉ ዕድልም ከፍተኛ ነው። ከዚህ ቀደም የተባበሩት መንግስታት ድርጅት የጸጥታው ምክር ቤት የሱዳን ጦርነት ማለቂያ ወደሌለው አዙሪት እየገባ ስለመሆኑ የገለጸበት ሁኔታ እውን እየሆነ መምጣቱንም አረጋግጧል። በወቅቱ የጸጥታው ምክር ቤት በሱዳን ባለው የእርስ በርስ ጦርነት ላይ በተለያየ መንገድ እጃቸውን አስገብተዋል የተባሉ ሀገራት ተሳትፎ ጦርነቱን ቀጠናዊ ወደ መሆን ይሸጋገራል የሚል ስጋት ተፈጥሮበት እንደነበረም ገልጿል። ይህም ለቀጠናው ሀገራት በተለይም ለጎረቤት ሀገራት ይዞት የሚመጣው ዕዳ ከባድ ነው። በሱዳን ባለው የእርስ በርስ ጦርነት ከዋናዎቹ የተፋላሚ ኃይሎች ማለትም በአብዱል ፈታህ አልቡርሃን በሚመራው የሱዳን ጦርና በተቃዋሚው የመሐመድ ሐምዳን ዳጋሎ ከሚመራው የፈጥኖ ደራሽ ኃይሉ ጀርባ በርካታ የውጭ ሀገራት ኃይሎች ተሰልፈዋል። የራሳቸውን ፍላጎት ይዘው የተሰለፉት እነዚህ ኃይሎችም የሱዳን ጦርን መቋጫ አልባ እንዳደረጉት የተባበሩት መንግስታት ይገልጻል። በዋናነት ከአልቡርሃን ጀርባ ያሉት ሳውዲ አረቢያ፣ ቱርክና ግብጽ እንዲሁም ከየሚቲ ጀርባ የተባበሩት አረብ ኤሚሬት ከኢትዮጵያ ጋር ጭምር በፈጠረችው ቁርኝት በሱዳን ጦርነት የራሳቸውን ከፍተኛ ድርሻ እየተወጡ ነው። ሱዳን ከህዳሴ ግድብም ጋር ሆነ በምዕራብ ኢትዮጵያ አዋሳኝ የድንበር አካባቢዎች ላይ ከኢትዮጵያ ጋር በየጊዜው ከሚፈጠሩ ችግሮች ጋር በተያያዘ የሻከሩ ግንኙነቶች ያላት ቢሆንም በሱዳንና በኢትዮጵያ መካከል ያለው የዲፕሎማሲ ያለመግባባት በሁለቱም መንግስታት ላይ ጫናን በመጨመር ይህም ሰፊ የኢኮኖሚና የደህንነት ውጤቶችን አደጋ ላይ ይጥላል ተብሏል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የወንጌል መምህር ዘላለም ወንድሙ ከዚህ ዓለም ድካም ማረፋቸው ተሰማ። መምህር ዘላለም ወንድሙ ከገጠር እስከ ከተማ ከሀገር ውስጥ እስከ ውጭ ሀገራት ድረስ በመዘዋወር ቅዱስ ወንጌልን ያለ እረፍት ያስተማሩ ታዋቂና ተወዳጅ መምህር ነበሩ። በወንጌል ስርጭት አገልግሎታቸው በርካታ ምዕመናንን ያጽናኑ፣ የቀረጹ ታላቅ የቤተክርስቲያን ባለውለታ መሆናቸውም ይነገራል። የአዲስ አበባ ሀገረ ስብከት ሚዲያ አገልግሎት መምህሩ ከዚህ ዓለም ድካም ማረፋቸውን አስመልክቶ ባወጣው መግለጫ መምህር ዘላለም ያበረከቱትን መንፈሳዊ ተጋድሎ በታላቅ አክብሮት አስታውሷል። ሆኖም መምህሩ ለሞት ያበቃቸው ምክንያት ይህን ዘገባ እስከሰራንበት ጊዜ ድረስ አልታወቀም።
የኢራኑ ፕሬዝዳንት ማሱድ ፔዜሽኪያን በሀገሪቱ ብሔራዊ ቴሌቪዥን በቪዲዮ ባስተላለፉት መልእክት ጥቃት የተፈጸመባቸው ጎረቤት ሀገራትን ይቅርታ ጠየቁ። ጥቃት የደረሰባቸውን ሀገራት ይቅርታ መጠየቅን አስፈላጊ ሆኖ አግኝቻለሁ ሲሉም ፕሬዝዳንቱ ተናግረዋል። ጎረቤት ሀገራትን የመውረር ሐሳብ የለንም ያሉት ፕሬዝዳንቱ ሰላምና መረጋጋትን ለማስፈን ሲባል ቀጠናዊ ትብብር እንዲኖር ጠይቀዋል። ፔዜሽኪያን አክለውም የአገሪቱ አመራር ጎረቤቶች ላይ የሚፈጽመው ጥቃትን በተመለከተ ውሳኔ ማሳለፉንም ተናግረዋል። የአገሪቱ ጦር ኃይሎች ካሁን በኋላ ቀድመው ካላጠቁ በስተቀር ጎረቤት ሀገራት ላይ ጥቃት እንዳይፈጽሙ እንደታዘዙም አስታውቀዋል። ካሁን ጀምሮ እነዚህ ሀገራት ካልተቃጣብን በስተቀር ጎረቤት ሀገራትን ማጥቃት ወይንም ሚሳኤል መተኮስ የለባቸውም፣ ይህንንም በዲፕሎማሲ መፍታት አለብን ብዬም አስባለሁ ብለዋል። ፕሬዝዳንቱ አክለውም ጥቃቶቹ የተፈጸሙት በወታደራዊ አመራሮች መካከል በተፈጠረ የመረጃ ልውውጥ ስህተት ምክንያት እንደሆነም ገልጸዋል። ይሁን እንጂ ይህ የፕሬዝዳንቱ ንግግር የተላለፈው ኢራን ቅዳሜ ጠዋት ላይ በባህሬን፣ ሳውዲ አረቢያና የተባበሩት አረብ ኤሚሬቶች ላይ ተደጋጋሚ ጥቃት ከፈጸመች በኋላ እንደሆነ የዜና ወኪሉ አሶሺየትድ ፕሬስ ዘግቧል። በተጨማሪም የኢራኑ ፕሬዝዳንት ይህን አጋጣሚ በመጠቀም ኢራን ላይ ጥቃት ለመፈጸም እያሰቡ ያሉ አካላት የኢምፔሪያሊዝም አሻንጉሊት እንዳይሆኑ ሲሉ ተናግረዋል። እስራኤልና አሜሪካንን መደገፍ የክብርና የነጻነት መንገድ አይደለም ሲሉም ተደምጠዋል። ከኢትዮ ፍሮንት የዛሬ ጉዳዮቻችን እነዚህ ነበሩ። አብራችሁን ስለቆያችሁ እናመሰግናለን። ቻናላችንን ሰብስክራይብ አድርጉልን። መልካም ጊዜ